ቅዱሳን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በዓለም ዙሪያ ሁሉ ያላችሁ የአባቴ ብሩካን ክብር ለእግዚአብሔር ይሁን። በነገር ሁሉ እየረዳን እየተሸከመን እዚህ ያደረሰን እግዚአብሔር የተባረከ ይሁን። ሃሌሉያ። ዛሬም ድንቅ ጊዜ ይኖረናል። እግዚአብሔር ለኔም ለናንተም የሚናገረን የሚያስተምረን ጊዜ ነው። የጊዜውን መልእክት የምንሰማበት ጊዜ ነው። ክብር ለኢየሱስ ይሁን። እንደምታዩት ለምን ኢየሱስ ጌታ ነው። ያው ዛሬ የምንካፈለው ክፍል ለምን አስጨነከን እግዚአብሔር ዛሬ ያስጨንቃል አለው ይላል። እግዚአብሔር ዛሬ ያስጨንቃል። በብዙ ጎዳናዎች ውስጥ ስናልፍ በህይወታችን ብዙ ነገሮች ሊያጋጥሙን ይችላሉ። በህይወታችን ብዙ ነገሮች ሊደርሱ ይችላሉ። ነገር ግን በዚህ ክፍል ላይ ኢያሱ ላይ ያለውን ክፍል ነው ዛሬ የምንመለከተው። ህዝቡን ያስጨነቀ ህዝቡን የረበሸ አንድ ነገር ነበርና እሱን ነው የምንመለከተው። በነገራችን ላይ ኢያሱ እግዚአብሔርን የሚፈራ ከሙሴ ጋር አብሮ ሲያገለግል የነበረ ቅን የእግዚአብሔር ሰው ነው። መሸነፍን የማይወድ የእግዚአብሔርን ህልውና የሚያውቅ የጠላትን ስራ የጠላትን ስትራቴጂ ሁሉ ከእግዚአብሔር ጋር ድል ማድረግን እየተረዳ የእግዚአብሔር ሰው ነው ኢያሱ። ለምን እንዲሆነ ይላል። በቃ በጭራሽ የእስራኤልን ህዝብ መሸነፍ አይወድም። ለምን እስራኤል ለማሸነፍ ነው ተጠራውና የሆነ ሽንፈት በውስጣቸው በህይወታቸው ውስጥ ከሆነ የሆነ ነገር አፕን ሆኗል ማለት ነው። ከእግዚአብሔር ጋር ያላቸው ሪሌሽንሺፕ ከእግዚአብሔር ጋር ያላቸው ግንኙነት ሲበላሽ በእስራኤል ህዝብ ላይ የሚፈጠር ነገር አለ። ዛሬም በዚህ ክፍል ላይ የተፈጠረ ነገርን እንመለከታለን። እርም የሆነውን ነገር አንድ እስራኤላዊ ወስዶ ያንን ነገር ቤቱ ደብቆት ነበር። ብሩን ወርቁን ደብቆት ነበር አካል። ይህንን ነገር ደግሞ ወደዚህ ከተማ ስንገባ ምንም አይነት ብር ምንም አይነት ወርቅ ነገር እንዳትወስዱ እንድታመጡ ተብሎ ይህ ሰው ግን ይሄ ነገር አስጎምጅቶት ይህንን ነገር ወስዶ ቤቱ ቀብሮት ነበር። እንደ ማንኛውም ሰው ይወጣል ይገባል። ምንም አያስታውቅበትም። የተደበቀ ነገር ነበር እና በዛ ምክንያት እስራኤል ሁሉ እንደተጨነቀ እንመለከታለን። አንዳንድ ጊዜ ግልጽ ያልሆነ ነገሮች እግዚአብሔር የማይፈልጋቸው እርሞች እግዚአብሔር የማይወዳቸው ነገሮች የተቀበሩ ነገሮች ለእስራኤል መንገድ ለእስራኤል ኑሮ እንቅፋት ሲሆን እዚህ ክፍል ላይ እንመለከታለን። ኢያሱ ጀግና ነው። ከምኵራብ ሁሉ ጊዜ የማይጠፋ ነው። ከሙሴ እግር ስር የማይጠፋ ነው። እግዚአብሔር ደግሞ ያናገረው ነበር። ባሪያዬ ሙሴ ሞቷል። ኢያሱ ይህንን ነገር ያውቃል። ሙሴ መሞቱን ያውቃል። ግን ባሪያዬ ይለዋል። ስለ ሙሴ እግዚአብሔር ይናገራል። ባሪያዬ ሙሴ ሄዶ እኔ አሁን ካንተ ጋር ነኝ ያለሁት፣ አትፍራ፣ ይህንን ህዝብ ምራ፣ አወርስሃለሁ፣ ታሻግራለህ ብሎ እግዚአብሔር ተናግሯል። እግዚአብሔር እንዲህ የተናገረው አምላክ ህዝቡ በድል መውጣት በድል መግባትን እግዚአብሔር ተናግሮታል ለኢያሱ። በዚህ ክፍል ላይ ግን የሆነ ነገር ሲፈጠር እንመለከታለን። አንድ አስጨናቂ ነገር ሲመጣ እናያለን። አንድ የሚያውክ ነገር ሲመጣ እናያለን። የተደበቀ ነገር እስራኤልን ሁሉ ሲያውክ እንመለከታለን።
ቀጣይ ነገር እንዳይኖረው ሲረብሻቸው እንመለከታለን። ለዚህ ያደረገው ነገር ደግሞ አንድ ነገር ነበር። እንቀጥለዋለን። ይህን ዝማሬን ሰማና ጸልየን እንቀጥላለን።
ኢየሱስ በምድር ላይ ለማገልገል መጥቶ የሥጋን ረፍት ሳያይ የአባቱን ፈቃድ ሊፈጽም ሊያደርገው ከሌት ሳይል ራሱ በሥራው ተምሮ ታዲያ የጌታዬን ፈለግ እኔም ልከተል ልፈጽም የምን እንቅልፍ የምን መስነፍ እያዩ የሌላውን መድከም የማገለግለው ጌታ ሽልማትን የሚሰጠኝ እኔ ለእርሱ መንግሥት እንጂ የሰው ቅጥር ማናረገኝ አባቴ ሥራ ላይ ነው እኔም ሥራ ላይ ነኝ ካለው ጌታ ጋር እሰራለሁ እኔም ልቤን ሳይደክም ሳያመነታ አባቴ ሥራ ላይ ነው እኔም ሥራ ላይ ነኝ ካለው ጌታ ጋር እሰራለሁ እኔም ልቤን ሳይደክም ሳያመነታ ኢየሱስ ጌታ ነው። አሜን። አምላካችን ዛሬ በስራ ላይ ነው። ጌታ ይባረክ። እሱ በስራ ላይ ነው። መልካምነቱንም እየገለጠ ነው። ጌታ ይባረክ። ክብር ለኢየሱስ ይሁን። እንጸልያለን፣ ወደ ቃሉ እንገባለን። ጸልይ። መጀመሪያ የዘላለም አምላክ እግዚአብሔር ሆይ እናመሰግናለን። በዘመናት ሁሉ የተሸከምከን የረዳህን አባታችን ዛሬም አባ 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 ብለን በፊትህ እንጮሃለን። በዙሪያችን በአካባቢያችን በዓለም ዙሪያ ያለውን ነገር ሁሉ እግዚአብሔር ትመለከታለህ። በዚህ ሁሉ ነገር ውስጥ እግዚአብሔር ሆይ ለኔና ለሕዝብህ ጸጋህን እያበዛህ እያጽናናህ እየረዳ ምን ማድረግ እንዳለብን ምሪትን እየሰጠህ እግዚአብሔር ለዚህ ቀን ያደረስከን እናመሰግናለን። አንተን አመንን፣ አንተን ተቀበልን። እግዚአብሔር ሆይ ባንተ ተደገፍን፣ ባንተ ወጣን። ይህ ሁሉ የሆነው ካንተ የተነሳ ነው። ዛሬም ጌታ እግዚአብሔር ሆይ በቃል ውስጥ ተናገረን። አስጨናቂ ነገር ሲመጣ፣ የሚያውክ ነገር ሲመጣ ምን ማድረግ እንዳለብን በመንፈስህ አስተምረን። እኔን አስተምር፣ እህቶቼን አስተምር፣ ሕዝብን ሁሉ አስተምር። ክብር ሁሉ ለአንተ ይሁን። ይህንን የማይወድ ማንኛውም የጠላት ሥራ፣ የጠላት ዕቅድ ሁሉ በኢየሱስ ክርስቶስ ስም የተመታ ይሁን። በኢየሱስ ስም ሲስተሙ ሁሉ የተገለበጠ ይሁን። በእግዚአብሔር ሕዝብ ላይ የሚዋሽ የአጋንንት አሰራር ሁሉ ዛሬ በኢየሱስ ስም እንደ ሰም ይቅለጥ። ከሳሽ ዲያብሎስ በኢየሱስ ስም የተመታ ይሁን። አሜን። በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር እንደሚያስተምረን ኢያሱ በሕይወት ዘመኑ መሸነፍን የማይወድ በቃ የጌታን ነገር የሚያውቅ የተረዳ በጣም ጠንካራ ሰው ነበረ። ይህም ያደረገው የእግዚአብሔር መንፈስ ነበረ። ብቻውን ነገሮችን አድርጎ አያውቅም። ከእግዚአብሔር የተነሳ በእግዚአብሔር ኃይል ኢያሪኮን ሲፈርስ እግዚአብሔር ቃል ያሳየናል። ቅጥር የሆነውን ቅጥሩን 6 ጊዜ በሰባተኛው ደግሞ 7 ጊዜ ወጥተው ሲነፉ እንደወደቀ ኢያሪኮ እንደወደቀ ቅጥሩ እንደወደቀ እንደወረሱ እንደገቡ ከተማ ውስጥ እናያለን። ጌታ ይመስገን። ይህንን ያደረገው የእግዚአብሔር መንፈስ ነበረ በኢያሱ ውስጥ ያደረገው። ኔቨር ከእግዚአብሔር ጋር ለምን እግዚአብሔር እኔ ካንተ ጋር ነኝ ብሎታል። እኔ ካንተ ጋር ነኝ። ህዝቡም ሲጠይቀው እግዚአብሔር ካንተ ጋር ከሆነ ካንተ ጋር እንሆናለን ብለውታል። እግዚአብሔር ከሱ ጋር ከሆነ ሰው ጋር መቆም እጅግ መታደል ወገኖች፣ መታደል። ለምን ይሄ ሰው ከእግዚአብሔር ጋር ስለሆነ ሁልጊዜ እግዚአብሔርን ይደገፍ ነበር እና በአካን ምክንያት በመጣው ጭንቀት በህዝቡ ውስጥ መታወክ መረበሽ ነበረ የመጣው። ያም ብቻ አይደለም፣
በጦር ሜዳ በወጡ ጊዜ ወደ ውጊያ በወጡ ጊዜ እስራኤል ተሸነፈ። እንዴት እስራኤል ይሸነፋል? ዋይ ነው ያለው። እንዴት በአሞራውያን እንዴት ይሸነፋል? ይህ ክቡር ሰው የቃል ኪዳን ሕዝብ ሰው እንዴት ይሸነፋል? እንዴት ይወድቅ? በሄዱበት ስፍራ ሁሉ የማይወድቅ የማይገለበጥ ተራራ የለም። ወገኖች ዛሬ ግን የተፈጠረው ነገር የእስራኤል ሽንፈት የእስራኤል ውድቀት በገጠመው ጊዜ ዋይ አላበቃ። ዋይ እግዚአብሔር ሆይ ለምን ዮርዳኖስ እንዴት አሻገርከን? በዛ ብንቀመጥ አይሻለንም ነበረ? ለምን አመጣህን? እንደዚህ አይነት ሽንፈት ውስጥ ልንገባ ለምን አመጣን? ጌታ ሆይ በጠላቶቻችን ፊት እስራኤል እንዴት ይሸሻል? እንዴት እስራኤል ይሸሻል ብሎ ኢያሱ ሲናገር ትመለከታላችሁ። ያንንም ብቻ አይደለም ያደረገው፣ ልብሱን ቀደደ፣ ጸሎት ውስጥ ገባ። ቀኑን ሙሉ ቀንና ሌሊት በእግዚአብሔር ፊት መጸለይ ጀመረ። እንዴት እስራኤል እንደዚህ ሊሆን ይችላል? ወገኖቼ እስራኤል የሆነበት ነገር በእስራኤል ላይ የሆነው ነገር በጣም የሚያሳዝን ነበር። በጣም ምርጥ ተዋጊዎች፣ በጣም ጦረኞች ሄደው ነበር ወደ 3000 ሁሉም ሸሹ። ከዛ ውስጥ ደግሞ 36 የታጠቁ እስራኤልን የሚያገለግሉ ወታደሮች 36 ሰዎች ሞተውባቸው ነው፣ አልቀውባቸው ነበር። እጅግ የሚያሳዝን ነገር ነው። ከዚህ የተነሳ በህዝቡ ውስጥ ልባቸው ወድቆ ነበር። በጣም አዝነው ነበር፣ ተጨንቀው ነበር፣ ታውከው ነበር፣ ተረብሸው ነበር። እንዴት ነው ከዚህ በኋላ ልንሄድ የምንችለው? ነገሩን አላወቁትም። ነገሩን አላወቁትም፣ አልተረዱትም። አካን ግን በመካከላቸው ይበላል፣ ይጠጣል፣ ይወጣል፣ ሲሸሽ ይሸሻል፣ ሲናገሩ ይናገራል። በቃ እሱም እንዴት እንደዚህ ልንሸነፍ እንችላለን ይላል። እንዴት እንደዚህ ሊሆን ይችላል ይላል። ጥሩ ማስመሰልን ሳያደርግ የቀረ አይመስለኝም። እነሱን መስሎ የተቀመጠ ይመስለኛል። ለምን ሸሽጎት ነበረ? እርም የሆነውን ነገር በጓዳ ውስጥ ደብቆት ነበረ ይላል። ስለዚህ በእስራኤል መካከል ትልቅ ረብሻ፣ ትልቅ መታወክ ሆነ። ይሄንን ነገር ለመለየት የግድ መጸለይ ነበረበትና ኢያሱ ወደ ጸሎት እንደገቡ እንመለከታለን። በእግዚአብሔር ፊት መጮህ ጀመረ። እግዚአብሔርም ኢያሱን አለው፣ ስለምን በግንባር ተደፍተሃል? ቆም፣ እስራኤል በድሏል። እስራኤል እግዚአብሔርን አሳዝኗል። እርም የሆነውን ነገር ወስዷል። ይኸውላችሁ እስራኤል ነው የሚለው፣ እስራኤል ነው የሚለው። በአንድ ሰው ምክንያት በአንድ ምክንያት ይህንም ወርቅ ወስዶ በመደበቁ ምክንያት በአንድ ሰው ምክንያት ያ ሁሉ ሰው ሲታወቅ ተስማምቶ ሲበላ የነበረ አምልኮ ሲያቀርብ የነበረ በሰላም ሲወጣ ሲገባ የነበረ ጠላቶቻቸውን ሲያሸንፉ የነበሩ በምንም ነገር ያልተረቱ አሁን ግን በአንድ ሰው ምክንያት እስራኤል ታወከች። እግዚአብሔር ከዚህ ይጠብቃል። በአንድ ሰው ምክንያት እስራኤል ታወከች። ለምን ታስጨንቀናለህ? እንደዚህ ማስጨነቅ አደረገ ይሄ ሰው። ከዚህ ሰው የተነሳ እስራኤላዊ ነው፣ እሱም እስራኤላዊ ነው። ምናልባት ወታደርም ሳይሆን አይቀርም፣ የታጠቀም ሊሆን ይችላል። ለምን እየገባ ዘርፏል፣ በደንብ አድርጎ ዘርፎ ወስዶ ደብቆታል። እርም የሆነውን ነገር ሸሽቆታል። የእግዚአብሔር ሰው እግዚአብሔር ከሱ ጋር የሆነ ሙሴን የተካ
እግዚአብሔር ካንተ ጋር ካለ የተባለ እኔና ቤቴ እግዚአብሔርን እናመልካለን የሚል ብርቱ የእስራኤልን ሽንፈት የማይወድ አባት አንድ ነገር ነው የወሰደው። ነው ይሄ ለኛ አይገባም ማለት፣ ሽንፈት ለኛ አይገባም ማለት፣ ውድቀት ለኛ አይገባም፣ ይሄ ለኛ የተሰጠ አይደለም፣ እኛን አይመጥነንም ማለት፣ እኛን አይመጥነንም ማለት። ለዚህ ወድቆ በእግዚአብሔር ፊት ወድቆ መጸለይ ጀመረ። ግንባሩን ወደታች አድርጎ መቆም እንኳን አቃተው። ወገኖች ለምን? የሚሰራው ኢያሱ ሳይሆን እግዚአብሔር ነው። ወገኖች አሁን አቃው የተነሳው ከእግዚአብሔር ጋራ ነው። ጥል የተደረገው በአካብ ምክንያት። የሚገርማችሁ ነው። በቃ እግዚአብሔር ተነስ፣ እስራኤል በድሏል፣ ያዘዝኳቸውንም ቃል ኪዳኔን አፍርሰዋል፣ ሰርቀዋል፣ ዋሽተዋል። ወገኖች እንደ ውሸት የሚያስጠላ ነገር የለም። እንደ ማስመሰል የሚያስጠላ ነገር የለም። እንደ እኔነት የሚያስጠላ ነገር የለም። እንደ ክብር ፈላጊነት እንደሚያስጠላ ነገር የለም። ይህ ሰውዬ እኮ ያንን ነገር ይችል ለክብሩ ነው እኮ፣ ለስሙ ነው እኮ፣ ሊያሸበርቅበት እኮ ነው። ነገ ለሚሆነው ነገር እየደበቀ እኮ ነው። ነገም አደርግበታለሁ ለሚለው ነገር እያዘጋጀ ነው ይሄ ሰውዬ ያለ። ይሄ ሰው ካህን ግን እግዚአብሔር ተመልክቷል፣ እግዚአብሔር አይቷል። መልስም ከእግዚአብሔር መጣ። ህዝቡን ቀድስልኝ አለው እግዚአብሔር። ህዝቡን ቀድስልኝ። ለ36 ሰው ሞት፣ ለእስራኤል መሸሽ፣ ለነገም ደግሞ ለጉዟቸው ፍርሃት የሚያደርግ ነገር ነው የመጣው። በስጋት እንዲኖሩ የሚያደርግ ነገር። ሰው እየሰጋ ካለ ተስፋ ካለ እምነት እንዲኖር ካለ ፍቅር እንዲኖር የሚያደርግ ነገር እርም የሆነ ነገር በቤቱ ውስጥ ነበረ። የተሸሸገ ነገር ነበረ። ወገኖች እርም ነገር ያውካል። የተደበቀ ነገር ያውቃል። ውሸት ያውካል፣ ይረብሻል። ቅንነት የሌለበት ነገር ሁሉ ይረብሻል፣ ያውካል። ወገኖች ጤና አይሰጥም። ስለዚህ የእስራኤል ህዝብ ሁሉ ታሞ ነበር፣ ደሞም ተጨንቆ ነበር ይላል። ተጨንቆ ነበር። ለዚህ ነው እሱም ማቁን ቀዶ በቃ ዋይ አለ። በእግዚአብሔር ፊት መጮህ ጀመረ። ህዝቡን ቀድስልኝ። ሁሉም የመገናኛው ማለፍ ጀመረ፣ መቀደስ ጀመረ። እግዚአብሔር ይለያል፣ እግዚአብሔር ያጠራል፣ እግዚአብሔር ይለያል። እግዚአብሔር ይለያል ወገኖች። እግዚአብሔር ከትሑታን ጋር ነው የሚሆነው። እግዚአብሔር ከቅኖች ጋር ነው የሚሆነው። እግዚአብሔር ከእውነት ጋር ነው የሚሆነው። ከአጭበርባሪዎች፣ ከውሸታሞች፣ ለራሳቸው ከሚኖሩ ተድላል ከሚፈልጉ አስመሳዮችን እግዚአብሔር አይወድም። የግድ መጥራት ነበረበት። መልስ ከእግዚአብሔር መጣ። ወገኖች ዚያይ የማን ቤተሰብ ተገኘ? የአካን ቤተሰብ ተገኘ። ወገኖች የዚህ ቤተሰብ ተገኘ። ይህንን ሕግ አፍርሶ ዋሽቶ ደብቆ አስመስሎ ሊኖር የሚፈልገው እግዚአብሔር ይለያል፣ እግዚአብሔር ያጠራል፣ እግዚአብሔር ይነካል። እግዚአብሔር የሚባል እሳት ነው። እግዚአብሔር ፍቅር ብቻ አይደለም፣ እግዚአብሔር ፈራጅ ነው። እኔ የምንጫወትበት ቀልድ አይደለም። እግዚአብሔር ሁሌ እንደ ተረት የምናወራው አይደለም። እግዚአብሔር ትልቅ ነው። እግዚአብሔር አዋቂ ነው። እግዚአብሔር ለይ ነው። እግዚአብሔር ለዚህ ለቃል ኪዳን ህዝቡ ለጠራው ለኢያሱ ሚስጥር ገለጠ። አወጡት ይላል።
ለምን አስጨነከን? ዛሬ እግዚአብሔር ያስጨንቃል። ዛሬ እግዚአብሔር ያስጨንቃል። እኛን እንዳስጨነከን እግዚአብሔር ዛሬ ያስጨንቃል። አውጥተው በድንጋይ ወገሩት፣ ከመካከላቸው አስወገዱት። ከዛም በኋላ እግዚአብሔር ስራን መስራት ጀመረ። በድብቅ ጦር ጠላቶቻቸው ተመቱ። እግዚአብሔር ድብቅ ጦር አስነሳ። ወገኖች አሁን መሸሽ ቀረ፣ መሞት ቀረ። እግዚአብሔር ህዝቡን ታደገ። እግዚአብሔር እንደዚህ ነው አባታችን፣ አምላካችን እንደዚህ። ክብር ለኢየሱስ፣ ክብር ለኢየሱስ። እግዚአብሔር ያጠር። ዛሬም በአዲስ ኪዳን እግዚአብሔር የምህረት አምላክ ስለሆነ ወገኖች፣ የምህረት አምላክ ስለሆነ በዛን ጊዜ እንደዚህ ነበር የሚደረግ። የገደለ ይገደላል፣ ያደረገ እንደዚህ ይሆናል እየተባለ በደንብ አድርጎ ያስወግዳቸው። ዛሬ ግን በጸጋ ዘመን ግን የኔና የናንተን ሸክም በእኛ ላይ ተወርውሮ የሚወረወረውን ድንጋይ በሙሉ ክርስቶስ ኢየሱስ ተሸከመልን፣ ምህረትን አደረገልን፣ ርኅራኄ አደረገልን። መወገር ሲገባ እሱ ስለኛ ተወገረ፣ እሱ ስለኛ መከራ ተቀበለ። የኛን እርግማን ከላያችን ላይ አነሳ። አትደበደብም አለ፣ አትመታም አለ፣ አትወገርም አለ እያለ ነው። አሁንም በጸጋው እየጠራ ነው፣ በምህረቱ እየጠራ ነው፣ ወደ መስቀሉ እየጠራ ነው፣ ምህረትን እያሳየ ነው። አይወግርም። አሁንም የምህረት አምላክ ነው። ለሁሉም ግን መጨረሻ አለ። ሁሉም በዕጣ ክፍሉ ያርፋል። ወገኖች አሁን አለ ተደረገ። ወገን የኔና የናንተን መርገም በውስጣችን ያለውን ነገር ሁሉ ክርስቶስ በመስቀል ላይ አስወገደ። አሁን አንደበደብም ወገኖች፣ አሁን አንመታ፣ ነፃ ወተናል፣ አርነት ወተናል። ክብር ለኢየሱስ። ግን በዚህ በአርነታችን ምክንያት አሳበን ግን የእግዚአብሔርን ቤት አንበድል። እግዚአብሔር ያያል፣ እግዚአብሔር ይመለከታል፣ እግዚአብሔር ይፈርዳል። የምንጫወተውን ጌም ሁሉ እግዚአብሔር ያያል፣ ይመለከታል። እግዚአብሔር ወገኖቼ የእግዚአብሔርን ሕዝብ በደል ያስጨንቃል። የራስን ዝና መፈለግ ያስጨንቃል፣ ያውካል። ለራስ መኖር ያውካል። ለእግዚአብሔር ሕዝብ የማያስብ ለራሱ የሚያስብ ይሄ የእግዚአብሔርን ሕዝብ ያስጨንቃል፣ ያውካል። እግዚአብሔር ያያል። መርገማችንን ከላያችን ላይ ስላነሳ አሁን የምህረት ዘመን ስለሆነ እያየን እየጠበቀን እንድንመለስለት እግዚአብሔር ይጠብቀናል። አሜን። ከውሸት እንድንወጣ እግዚአብሔር ይፈልጋል። በእውነት እንድንኖር ይፈልጋል። በጽድቅ እንድንኖር ይፈልጋል። በቅድስና እንድንኖር ይፈልጋል። የፍርድ ቀን አለ፣ ይመጣል። ሁሉም በስራ ክፍሉ ያርፋል። ወገኖች ይሄ አላፊ ነው። እቺ ምድር ሁሉ ነገሩ አላፊ ነው። ሁሉ ነገር ከላይ ያለውን ነገር እየጠበቅን በእውነት እንመላለስ። የሰማዩን ነገር እያየን እንመላለስ። እግዚአብሔር ለዛ ነው የጠራ። ለዚህ ነው በቃ በጣም ስለተጨነቀ ኢያሱ ወንገሩት አስጨነቀናል። ኢየሱስ ግን መጣልንና የኛን በደል ተሸከመልን፣ አስወገደልን፣ ተዋለን። አዲስ ሕይወት ሰጠን፣ አዲስ ኑሮ ሰጠን። ጌታ ይመስገን። አዲስ ኑሮ ሰጠን። እሱን ፎሎ እንድናደርግ መንፈሱን አፈሰሰልን። በእግዚአብሔር መንፈስ እንድንመራ
በእግዚአብሔር ፍቃድ እንድንመራ። አሜን ወገኖች። እግዚአብሔር ታላቅ። ዛሬም እግዚአብሔር እንድናገለግለው በእውነትና በፍቅር እንድናገለግለው እግዚአብሔር ይፈልጋል። የምናገለግላቸው አገልግሎቶች በሙሉ በእሳት ውስጥ ያልፋሉ። በወርቅ ቢሆን በአገዳ ቢሆን በምን ቢሆን በእሳት ውስጥ ያልፋሉ ወገኖች፣ በእሳት ውስጥ ያልፋሉ። ልንድን እንችላለን፣ ግን አገልግሎታችን ዜሮ በእሳት ውስጥ ያልፋል። ይህ እግዚአብሔር ያያል። ጌታ ይመስገን። ክብር ለእግዚአብሔር ይሁን። እግዚአብሔር በዚህ በቃል ውስጥ እንደተናገረን አምናለሁ። ይህ መልእክት ለአንድ ሰውም ቢሆን ይደርሳል። ዛሬ በተለያየ ነገር ውስጥ ያላችሁ ወገኖች አትታወቁ። ኢየሱስ ጌታ ነው። ነገርን ለእግዚአብሔር አድርግ። አሜን። ለእግዚአብሔር ነገርን ማቅረብ መልስ እሱ አለ። አሜን። በዙሪያችን የሚያውኩን ነገሮች ሁሉ የሰላም አምላክ ፈጥኖ ሰይጣንን ከእግራችን በታች ይቀጠቅጣል፣ ድብቅ ጦርን ያስነሳል። እኛ እግዚአብሔርን እናመስግን። በቃ ራሳችንን በእግዚአብሔር ፊት በማዋረድ በትህትና እናቅርብ። የእግዚአብሔር መልካሚቷ እጅ በሕይወታችን እንድትገለጥ። ለምን አስጨነቀን? እግዚአብሔር ዛሬ ያስጨንቃል አለው። እግዚአብሔር ዛሬ ያስጨንቃል። ዛሬ ያስጨንቃል። በዛ ቦታ ላይ ድንጋይ ከመሩ፣ መታሰቢያ አደረጉ፣ ቁጭ አደረጉት። እስራኤል አረፈ። እስራኤል አረፈ። በኢየሱስ ክርስቶስ ስም ከዚህ ቃል የተነሳ እረፍት ይሁን። አሜን። እረፍት ይሁን። ጸጋውን እግዚአብሔር ያብዛልን። የዘላለም አምላክ እግዚአብሔር ሆይ እናመሰግናለን፣ እንባርካለን። ስምህ ከዘላለም እስከ ዘላለም የተባረከ ይሁን። አንተ ድንቅ ነህ። አንተ መልካም አባት ነህ። በነገር ሁሉ የረዳህን፣ ሃሌሉያ፣ ያገዝከን እናመሰግናለን፣ እንባርካለን። ዛሬም በስራ ላይ ነህ ጌታ ሆይ። ዛሬም መልካምነትህ፣ በጎነትህ እግዚአብሔር ሆይ በሕይወታችን በኢየሱስ ስም የተገለጠ ይሁን። ሃሌሉያ። አሁንም ትሰራለህ ጌታ እግዚአብሔር ሆይ በዘመናት ውስጥ ሁሉ እግዚአብሔር አባት ሆይ ስተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኛል። እግዚአብሔር ሆይ ከስተት ከበደል አንተን ከማሳዘን እግዚአብሔር ሆይ መልሰን። እግዚአብሔር ሆይ ያንተን ሐሳብ ያንተን ፍቃድ ለማድረግ እግዚአብሔር ሆይ ልባችን በፊት እየተገዛ ይሁን። መንፈስ ቅዱስ ሆይ ትረዳን ዘንድ ጸጋን ታበዛልን ዘንድ በኢየሱስ ስም ለመን። እግዚአብሔር ሆይ በዓለም ዙሪያ ያሉትን ወንድሞቼን እህቶቼን ሁሉ የሚያውት የሚያስጨንቅ እግዚአብሔር ሆይ የጠላት አሰራር፣ የጠላት እቅድ፣ የጠላት ሲስተም በሙሉ ጌታ ሆይ በድምጽ ቢሆን በበሽታ ቢሆን በኑሮ ቢሆን በተለያየ ተግዳሮት ውስጥ የሚያልፉ የእግዚአብሔር ሕዝቦች በኢየሱስ ስም በዚህ ሰዓት እንዲታሰቡ መነሳት እንዲሆንላቸው በነገራቸው ላይ ነገር ሁሉ እግዚአብሔር የፈውስ እጅ እንዲዘረጋ በጠላቶቻቸው ላይ የድብቅ ጦር እንዲነሳ ምሕረቱ ለዘላለም ነው ብለን በኢየሱስ ስም እናውጃለን። ሃሌሉያ። በምስጋና ውስጥ ድል አለ። ሃሌሉያ። በምስጋና ውስጥ ክብር አለ። እግዚአብሔር ሆይ በሚረዳ ጸጋ በኢየሱስ ስም ለሕዝብ ይለቀቅ። ይህንን የማይወድ የጠላት ስራ፣ የጠላት እቅድ፣ የጠላት ሲስተም በሙሉ በኢየሱስ ስም የተገለበጠ ይሁን። በቃል ስላስተማርከን አምላካችን ሆይ ተመስገን። እኛም እንደ ኢያሱ ጌታ ሆይ በፊት መጮህ እንድንችል እግዚአብሔር ሆይ የጠላትን ስትራቴጂ የጠላትን እቅድ እግዚአብሔር ሆይ ማስለቀቅ የምንችልበትን ጸጋና ኃይል ቅባት እግዚአብሔር ሆይ በእኔና በሕዝብ ላይ እንዲመጣ በኢየሱስ ስም ማለድኩ። በጌታ በኢየሱስ ስም አሜን። ሃሌሉያ። ክብር ለኢየሱስ ይሁን። እናገለግለዋለን። ጌታ ይረዳናል። እግዚአብሔር ከኛ ጋር አለ። መስገን እናገለግለዋለን። በቅንነት እናገለግለዋለን። አንዳንድ ነገሮች ሲመጡብን በእግዚአብሔር ፊት ወድቀን እግዚአብሔርን እንጠይቃለን። እግዚአብሔር መልስ ነው። ብቻውን ይዋጋል፣ ብቻውን ይፈጥራል፣ ብቻውን ያከናውናል። እግዚአብሔር ይባርካችሁ።
በዚሁ እሰናበታችኋለሁ። ተባረኩ። ለሌሎች ሼር አድርጉ። እድሉን ካገኘው ላንተ ከተለየው እኔማ አገለግላለሁ ከዚህ በላይ ሌላ የለምና ሌላ መታደል ለኔ አንተን ማገልገሌ ዱቄት በሌለበት ማሰሮ ዘይት በሌለበት አይ ማድጋ አንድም ሳላሳንስ ሳልቆጥር አፌን ለምስጋና ካነሳሳ አገለግላለሁ ከልቤ ክብርን ሰጥሃለሁ ሰብስቤ ቢመሽም ቢነጋም አምናለሁ ጌታን በእጆች አድራለሁ አገለግላለሁ እድል ከሰጠኸኝ አንተ ከመረጥከኝ ታማኝ አድርገህ ቆጥረህ በቤት ከሾምከኝ እድል ከሰጠኸኝ አንተ ከመረጥከኝ ታማኝ አድርገህ ቆጥረህ በቤት ከሾምከኝ እድል ከሰጠኝ አንተ ከመረጥከኝ ታማኝ አድርገህ ቆጥረህ በቤት ከሾምከኝ እድል ከሰጠኝ አንተ ከመረጥከኝ ታማኝ አድርገህ ቆጥረህ በቤት ከሾምከኝ አገለግልሃለሁ ያሰብኩት ያቀድኩት ባይሰምርም ቀኑ ጨለማ እንኳን ቢመስልም በክፉ ቀን ወዳጅ ሰው ባይኖር መልካም የሚመስለው ፊት ቢዞር በዚህ ዘመን ላገልግል ክብሬን ጥዬ አንተን ብዬ ሁኔታው ባይመችም ልኑርልህ ዝቅ ብዬ አለኝና ሽልማት የማገኘው ባንተ ፊት እስካለሁ በዚሽ ምድር ላገልግል እኔ እግዚአብሔር አገለግልሃለሁ አገለግልሃለሁ
በእውነት መታደለው አምላኬ አንተን ማገልገል የተፈጠርኩበት ዓላማ ነው ሚሉኝም ቢበዙ ኃያል አንድ ጠላት ቢገዙ አልደገፍ ብርታቴ የማዕበሉ ብርታት ቢያየለም ወጀቡ ቢያስፈራም ሊያሰጥም ጡጫው ቢያስፈራራኝ ጠላቴ የጠፋ ቢመስለም እምነቴ ዝም በል የሚሉኝም ቢበዙ ኃያል አንድ ጠላት ቢገዙ አገለግልሃለሁ